ረክሰን ስንመጣ በንጹህ እጆቹ የሚጠብቀን ፊቱ የማይከፋ ቤቱ የማይዘጋ የምሕረት እጁ የማይታጠፍ ሰጥቶ የማይጎልበት ተው በቃኝ የማይል የማይጸየፍ እንደ ትናንት ነው የሚኖር ያለና የሚኖር እግዚአብሔር ነው። ደስ ይለኛል ይህን ሳስበው። እናንተ ደስ አይላችሁ? ስንቱ ንጉሥ አልፏል፣ ስንቱ ባለጸጋ አልፏል። እማያልፍ አባት አለን። የምንወደው አባታችን የየ ብለን አልቅሰን እንቀብረዋለን። ፈትፍታ የምታጎርሰንን እጅ ሳንወድ በግዳችን ገንዘን እንቀብራለን። የምንወደውን ወንድማችን የየ ብለን እንቀብራለን። በትዝታ አስበን እናለቅሳለን። እግዚአብሔር ግን ያለና የሚኖር አባታችን ሲሞት የማይሞት አባት አለን። አንድ ባይታዊ በረሃ ሂደው ኧረ አባት ሞት አሉት። እንዴ ስነ ስርዓት ያዙ። እስመ አቡየ ኢይመውት ለዓለም፣ የኔ አባት ለዘላለም አይሞትም አለ። የኔ አባት አይሞትም ያለው እግዚአብሔር ነው። እግዚአብሔር አለ። ስንቱ ወዳጅነት አልፏል። ስንቱ ጓደኝነት ተሽሯል። ስንቱ ነገር አልፏል። ስንቱ ወዳጅነት ጊዜ ሽሮታል። ዘመን የማይሽረው ወዳጅ እግዚአብሔር ያለና የሚኖር። አራት ነገር ይገርሙኛል አለ። አንደኛው የእባብ ዱካ በድንጋይ ላይ ያለመታወቁ ይታወቃል። ሁለተኛው የመርከብ ዱካ በባህር ላይ ያለመታወቁ። አሁን ጣናነሽ ሄደችበትን አወደን ዱካዋን ብንፈልግ እናገኘዋለን? የለም። ሶስተኛው የንስር ዱካ በሰማይ ላይ ያለመታወቁ። አራተኛው ግን የምታስደንቀኝ ስራዋን ሰርታ ያልሰራች መስላ ለባሏ የምትቀርብ ሴት ናት አለ። ምን ማለት ነው? አሁን ይሄ ከርሱ ጋር የሚያገናኘው ሴት ኃጢአት ሴት ባሏን ሰርቃ ኃጢአት ሰርታ ዙራ ባሏ ጋር አብራ ብትኖር ያውቅባታል? ነገሩ እንጂ ምኑ ነው የሚያውቀው? ወንድስ ቢሆን ይታወቅበታል? ያን ትርጉሙ ሌላ ነው። ዘመድ ወደምታውቁት አትሄዱ። ሌላ ነው ነገሩ። ያቺ ሴት የምትባል ማን እንደሆነ ታውቃላችሁ? ነፍስ ናት። እና ስራዋን ሰርታ ያቺ ባሏን የሰረቀችው ሴት መታት ያልሰራች ሚስቱና ቁጭ ትላለች። በቃ ምን ናት። ምን ማለቱ መሰላችሁ? ስራዋን ሰርታ ያልሰራች የምትመስል ሴት ትደንቀኛለች ማለት ኃጢአቷን እንደፈለገች ስትሰራ ኑራ ንስሐ እጥብ አድርጎ ጥሎላት ከጻድቃን ጋር ኃጢአት ቀምሳ የማታውቅ መስላ የምትቆም ነፍስ ታስገርመኛለች ነው ትርጓሜው። እንደዚህ ነው አባቶቻችን ተረጎሙ። ሰሎሞንም ስለዚህ ነው መናገር የፈለገው እንጂ ሴትና ወንድ አይደለም ማውራት የፈለገው። አይገርማችሁም? እንደዚህ የሚያደርግ ማን ነው ታዲያ? ተናገሩ እንጂ እግዚአብሔር ነው እንደሚያደርግ። እንደገና መስራት ይችላል። መታደስ ማለት ነው። አዲስ ሰውነት ማለት የታደሰ ሸክላ መሆን ነው። እዚህ ሰንበት ትምህርት ቤት ታገለግል የነበረች ልጅ ዱባይ ትሄድና ሃይማኖት ትቀይራለች። እዚህ የምታገለግለው የአዌ ቤተክርስቲያን ነው እና ልጁ የዛ የታክሲ ሾፌር ነው። አገኛትና ጠየቃት። ለእኔ ነው የሚነግረኝ። አገኘዋትና የአዌ የሰንበት ተማሪ የነበረች ልጅ እዚህ አግኝቻት ምነው አትመጭም ስላት አይኔ እኮ አሁን ገብቶኛል በርቶልኛል አለች። ለምን? እኔ እኮ ድሮ አዌ የፈጠሩኝ ነበር የሚመስለኝ አለች። ምን አልካት ታዲያ አልኩት። ሲማሩ የት ነበርሽ? እንደው በእውነቴ በጣም እንደው እንዴት ደስ እንዳለኝ። መንፈስ ቅዱስ ነው ያናገረው። እንኳን እኔ ያላገኘኋትችን ልጅ ምን መሰለሽ ብዬ ጥቅስ ነው የምጠቅሰው። እሱ ምን አለ? ሲማሩ የት ነበርሽ? ምክንያቱም አዌ ፈጥሯቸዋል ተብላችሁ ተምራችሁ ታውቃላችሁ? እቺ ልጅ ሲማሩ የት ነበርሽ አላት። በቃ እንደዚህ ነው ይወላል። በሚመጣው ዓመት የሚያም ዘንድሮ ሱሪውን ዝቅ ያደርጋል ይባላል። ጸሎትና ትምህርት የጠላ ሰው ነገ መጨረሻ የት እንደሆነ ሲማሩ የት ነበርሽ የተባለችው ልጅ ማለት። አንድ ነገር ልንገራችሁ። አንድ ሰው እግዚአብሔርን ወደደ የሚባለው የሚጸድቅበትን ቀመር እየፈለገ ስለሚሰራ ሳይሆን እግዚአብሔር የሚጠላውን ነገር ለእግዚአብሔር ብሎ የተወ እንደሆነ ያችናል። እለታፈቅርዎ ለእግዚአብሔር ጽድዕዋ ለእኪት። ይሄ ነው በቃ ምልክቱ ማለት ነው። እግዚአብሔርን የምትወዱት ከሆነ እግዚአብሔር የሚጠላውን ጥሉ ማለት ነው። እግዚአብሔር የሚጠላው አኮኑ ጸላይትከ ምንድነው ያለ ቅዱስ ዳዊት? ጸላይኩ ጠላትህን የምጠላ አይደለሁም ወይ? ጠላቶች ጠላቶቼ ናቸው ብሏል። ጠላቶችን እጠላለሁ። ስለዚህ የሚጠላቸው የእግዚአብሔር ጠላቶች ኃጢአት ናቸው።
እግዚአብሔር አሁን የምንጸልይ ለምን ይመስላችኋል? የምንጸልይ አሁን እግዚአብሔርን ስለምንወደው ነው? ይሄን የሚያደርግ ሰው ካለን ይሸልመዋል። የምንቆርብ አሁን እግዚአብሔርን ስለምንወደው ነው? አይደለም። ካልቆረብኩ ጥሩ አይደለም ብለን ነው የምንቆርብ። የምንጸልይ ካልጸለይኩ ጥሩ አይደለም ብለን ነው የምንጸልይ። ቤተክርስቲያን የምንሄደው ጥሩ አይደለም ብለን ነው የምንጸልይ። ጥሩ አይደለም ማለት ለእኛ የሚመጣብንን አስበን ነው እንጂ እግዚአብሔርን ወደነው አይደለም የምናደርገው ማለት ነው። እግዚአብሔርን መውደድ ግን መገለጫው የመጀመሪያው ለእግዚአብሔር ብዬ እስኪ አንድ ነገር ልተውን ሲያው እንግዲህ ዛሬ ከተወለድን 50 40 20 30 15 ዓመት ይሆነዋል ለዚህ ውስጥ ማለት እስከ ዛሬ ድረስ ለእግዚአብሔር ብዬ የተውኩት ምን አለኝ ብሎ ማሰብ። ለእግዚአብሔር ብዬ የተውኩት ካለኝ ነገር ሁሉ ከከበበኝ የኃጢአት ባለጸግነት ለእግዚአብሔር ብዬ የተውኩት ምን አለ ብሎ ማሰብ ነው በጎ ዋጋ የሚያሰጠው ማለት ነው። አብርሃም ለእግዚአብሔር ብሎ ዘመዶች ሁሉ ነው የተወው። ስጋውን ሁሉ ትቷል። ነውርን ሁሉ ትቷል። ለእግዚአብሔር አበው ለእግዚአብሔር ማፈርን ሁሉ ነው የተውት። ተገዘርልኝ ሲለው አብርሃምን ማፈርን ትቶ ለእግዚአብሔር እርቃኑን አጋልጦ መስጠትን። ቅዱሳን ለእግዚአብሔር እንኳን ኃጢአትን ክብርን ይተዋሉ ማለት ነው። ማፈርን ይተዋሉ። እና እንደው አንድ እንጨት ብትተውልኝ ምን አለ ያለው እግዚአብሔር። እስኪ እንደው አንድ የምትወዳትን ነገር ያስጎመጀችን ነገር ተዋት። አሁን የዛሬው ትምህርታችን ውጤት መሆን ያለበት እግዚአብሔር ቢረዳን ማለት እኔም እናንተም አንዲት የምንወዳትን ዕፀ በለስ ከዛሬ ጀምሮ ለመተው ቃል ብንገባ ነው። ግቡ አላልኩም፣ ግቡ ነው ያልኩት እንጂ ማለት እያስማልኳችሁ አይደለም ነው። ለራሳችን ግን እስቲ መወሰን በቃ አንድ የምወዳት ዕፀ በለስ አለች፣ ከዛሬ በኋላ ይችን እተዋታለሁ። ተተዋላችሁ? እንድንተው እግዚአብሔር ይርዳን በሉ ነው ያልኩኝ። እንድንተው እግዚአብሔር ይርዳን። አንዲት በለስ ኩራት ያለበት ሰው ካለ ትተዋት ያችን እግዚአብሔርን ስለሚወደው ማለት ኩራት ያለበት ሰው ካለ ሌላም ምን አዘራዘረኝ የኃጢአት ሪፖርት ማቅረቢያ አይደለ ይሄ። ሌላም ጉድ ካለብን እስቲ እንደው ለእግዚአብሔር ብለን ያችን ልተውለት። ይችን በለስ ይሄ ሁሉ ፀሐይወት ሰጠኝ፣ ይሄ ሁሉ አጥራጥሮልኝ እስቲ እግዚአብሔር እንደው ይችን ልተውለት እንደው ይችን ብለን ማለት ነው። ለወዳጅ ተብሎ እኮ ስንት ነገር ይተዋል እናንተ። ለወዳጅ ተብሎ፣ ለጎረቤት ተብሎ፣ ለወንድም ተብሎ፣ ለአንድ ባለውለታ ተብሎ እኮ ቀጠሮም ይሰረዛል። ለእግዚአብሔር ብለን እኮ አንድ የኃጢአት ቀጠሮ እኮ አሳልፈን አናውቅ። አንድ የኃጢአት ቀጠሮ ፈልገን ተዘጋጅተን እንሰራታለን እንዳታልፍብን ማለት። ለእግዚአብሔር በብዙ ጊዜ መሃል መካከል አንድ ጊዜ ሳይኖረን ለኃጢአት ግን ፈልገን ሰከንድ እንኳን እናገኛለን። ያንን ጊዜ ማለፍ መቻል እግዚአብሔርን መውደድ በገነት መኖር ይሻላል። በገነት መኖር የገነት እጽዋትን ሁሉ እየበላን ዕፀ በለስ እንድንታገስ እግዚአብሔር ይርዳን። ፍቅረ እግዚአብሔር በልቡናችን ይጽናልን። ተንኮለኛ ሰው እንኳን ስለት፣ እንኳን ምጽዋት፣ እንኳን ዝክር መሰከር፣ እንኳን የወርቅ ጥላ ማምጣት እጁን ቆርጦ ለእግዚአብሔር መስዋዕት አድርጎ ቢያቀርበው እንኳን እግዚአብሔር አይቀበልም። እግዚአብሔር የሚፈልገው የዋህ ሰውነት ነው። እግዚአብሔር የሚፈልገው ቂም የሌለበት ሕሊና ነው። ተመልከቱ፣ እግዚአብሔር ጥቀ ኄር እግዚአብሔር ለርቱዓነ ልብ እኮ እንደዚህ እኮ ነው። እግዚአብሔር ልቡናቸው ቅን ለሆነ ለእስራኤል ቸር ነው። ቅን ልቡና ላለው ጥመት ለሌለው ልቡ ለአብድ ውስጥ ተጸጋሙ አለ ሰሎሞን። የሰነፍ ሰው ልቡ በግራው ነው። ይውላችሁ እንዴ የሌላ ሰው ልብ በቀኝ የአንዱ ሰው ልብ በግራው ነው እንዴ? የሰነፍ ሰው ልብ በግራ ነው ማለት ሁልጊዜ ግራውን ነው የሚያስብ ማለት ነው። ጠማማ ነው የሚያስብ እና ርቱዓነ ልብ መሆን ይገባል። በሰረቀለን ለጻድቃን ወለ ርቱዓነ ልብ ተፍሲት። ይሄ እኮ ነው በቃ ርቱዓነ ልብ ለሆኑ ለአብርሃም፣ ለይስሐቅ፣ ለያዕቆብ ብርሃን ክርስቶስ ተወለደላቸው። ለጠማማው ግን ክርስቶስ ሐዘን እንጂ ደስታ አይደለም። ይሄ ጾም ሲያልቅ ክርስቶስን ልደት እናከብራለን። አዎ በሰረቀ ለጻድቃን ብርሃን ክርስቶስ ለጻድቃን ለአብርሃም፣ ለይስሐቅ፣ ለያዕቆብ ተወለደ። አንድም መጽደቅ ለሚሹ ሁሉ ተወለደላቸው። ለጠማሞች ግን ተወለደባቸው። ዝንቱ ሕፃን ስዩም ለድቀቶም ወለተንሥኦቶም። ይህ ሕፃን ለውድቀትም ለትንሣኤም የተሰየመ ነው። ክርስቶስ ለጠማሞች ውድቀታቸው ነው፣ ለቅኖች ትንሣያቸው ነው። ክርስቶስን ያህል ጌታ እያመለክን
ገነትን ያህል ሀገር ተስፋ እያደረግን ድንግል ማርያምን ያህል እናት እያለን መስቀልን ያህል ጋሻ እያለን መነሳት ያቃተን ለምን ይመስላችኋል? ጠማሞች ስለሆን ነው። ጸሎት አንሶን መሰላችሁ? ማሕሌቱ አንሶ ነው? ሰዓታቱ አንሶ ነው? ቅዳሴው አንሶ ነው? ከኢትዮጵያ በላይስ ይሄ ላሳር ነው። ከኢትዮጵያ በላይ ሰዓታት መላእክት እንደሆኑ እንጂ፣ ከኢትዮጵያ በላይ ማሕሌት መላእክት እንደሆኑ እንጂ፣ ከኢትዮጵያ በላይ ጾም መላእክት እንደሆኑ እንጂ፣ ከኢትዮጵያ በላይ ምጽዋት በፍጹም የለም። አዲያ ግን ጠማማነታችን፣ ተንኮልነታችን እንደ እስራኤል ነው። ጠማሞች ነን፣ በእውነት ጠማሞች፣ ቀናተኞች፣ በባልንጀራችን ማማር ደስ የማይለን ጉጾች ነን። በእውነቱ ይሄን እግዚአብሔር አይወደውም። ከፍጡራን በላይ ከፈጣሪ በታች ምናምን የሚለውን ነገር ሰው ሲቃወም ፕሮቴስታንት ወንድሞቻችን ሲቃወሙ ሳይ በጣም የሚያሳዝን ነው። እና እኔ የትኛው ፍጥረት ሊስተካከላት እንደሚችል ከዚህ አንጻር አምላክን ከመውለዱ አንጻር የትኛው ፍጥረት ሊስተካከላት እንደሚችል አላውቅም። ቅዱስ ሚካኤል ከዚህ አንጻር ቅዱስ ሚካኤል ሊነጻጸራት ይችላል? አይችልም። ለምን? ቅድስት ኤልሳቤጥ እኮ ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ብላ በታላቅ ድምፅ የጮኸችው የጌታዬ እናት ብላ ነው። ወደ እኔ ትመጣ ዘንድ እመቤታችን የጌታዋ እናት ስለሆነች ኤልሳቤጥ ምናለች? ነው አንቺ የጌታዬ እናት ነሽ፣ ስለዚህ ወደ እኔ እንድትመጪ አይሆንልኝም፣ አይገባኝም። ባይዚ ይሄ ጥቅስ ያለው የኦርቶዶክሶች የሆነ መጽሐፍ ላይ ምናምን ብቻ አይደለም። እርግጥ ነው የኦርቶዶክሶች መጽሐፍ ላይ ያለው ይሄ ቃል ግን የትኛው የኦርቶዶክሶች መጽሐፍ ላይ? ትልቁ መጽሐፋቸው መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ ፕሮቴስታንት ወንድሞቼ እናንተ የምትይዙት ላይ ማለት ነው። ወደ ቅድስት ኤልሳቤጥ እመቤታችን ልክ ስትመጣ አንደኛ እመቤታችን ራሱ መምጣቷ ማለት ጌታን የጸነሰችው የዓለማቱን ጌታ በስጋ ጸንሳው የጌታ እናት ሆና ምን አይነት ትሁት ናት! በቅዱስ ሚካኤል እና ያቺ ታናሽ ብላቴና ወደ ትልቅ ዘመዷ ትሄዳለች ማለት ነው። እና ስትሄድ መንፈስ ቅዱስ እንግዲህ የእመቤታችን የሰላምቷን ድምፅ ቅድስት ኤልሳቤጥ በሰማች ጊዜ መንፈስ ቅዱስ በኤልሳቤጥ ላይ ይወርዳል። ዘን ይወርድና በማህፀኗ በኤልሳቤጥ ማህፀን ያለው ያ ጽንስ ይዘላል እና በማህፀኑ ያለው መዝለሉ ብቻ ሳይሆን ቅድስት ኤልሳቤጥ ደግሞ በታላቅ ድምፅ ደግሞ ጮኻ ትናገራለች። ምን ብላ የምትናገረው? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ስለዚህ ይህ ክብር የመጣው እመቤታችን የማን እናት ስለሆነች ነው? የጌታ እናት። የማን ጌታ? የኤልሳቤጥ። ይህ የኤልሳቤጥ ጌታ የቅዱስ ሚካኤል ጌታ አይደለም ወይ ነው? ከዚህ በፊት እንዳልኳችሁ ይህ ጌታ የቅዱስ ገብርኤል ጌታው አይደለም ወይ? ኦፍኮርስ ጌታው ነው። ስለዚህ ቅድስት ኤልሳቤጥ የጌታዋ እናት ከመሆኑ አንጻር እንዲህ ካከበረቻት፣ ቅዱስ ሚካኤልም የጌታው እናት ከመሆኑ አንጻር ያከብራታል። ማያከብርበት ምንም ምክንያት አይኖርም። እና የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ምንድነው? አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽን ፍሬ ብሩክ ነው፣ ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት እያለች እንዲህ በታላቅ ድምፅ ጮኻ የምትናገረው የጌታዋ እናት ስለሆነች ነው። ገስዋት ቅዱስ ሚካኤልም ደግሞ ልክ ቅዱስ ሚካኤል ሲመጣ በእርሱ ፊት የምትኖር ያቺ እመቤታችን የጌታው እናት ናት። ለእመቤታችን ልጅ ለጌታችን ለኢየሱስ ክርስቶስ ቅዱስ ሚካኤል ተንበርክኮ ይሰግዳል። ጋይስ ቅዱስ ገብርኤል ለጌታ ኢየሱስ የሚሰግድ ነው። አምላኬ ፈጣሪ ብሎ የሚያመልከው ነው ኢየሱስ። እርሱን ነው የወለደችው። ዛሬ አሁን ቅዱስ ሚካኤል ወይም ቅዱስ ገብርኤል እመቤታችን በምን አይን ሊያዩት እንደሚችሉ አስቡት። እንዴ የምናመልከውን አጠባችሁ ነው የሚሉት እኮ በጌታዊ ስምና ለአሕዛብና የሆነ ጥበብን ለሚፈልጉ ለአሕዛብ ወይም ጥበብን ለሚሹና እንደዚሁም ለአይሁዳውያንም ይሄ ሞኝነት ሊሆን ይችላል። እግዚአብሔር ከ10 ብር 1 ብር ስጡኝ አስራት ሲል ምን ማለቱ መሰላችሁ? 9ኙን ልባርክላችሁ ማለት ነው። ለ9ኙ ዘበኛ ልሁንላችሁ ማለት ነው። የለም አንዷን አናቀምስም ማለት 10ሩን ሁሉ አባክንልን ማለት ነው። ንግድ ማለት ይሄ ነው። እኔ ለአንተ 1 እሰጥሃለሁ፣ አንተ 9ኙን ባርከ ስጠኝ ማለት ነው። ጸሎትም ንግድ ነው። ለምን መሰላችሁ? ከ24ቱ ሰዓት 1 ሰዓት 2 ሰዓት ለእግዚአብሔር በቀን ለጸሎት ስትሰጠው 1 ሰዓት ስትሰጡት 23ቱን ባርከ ስጠኝ ማለት ነው። እኔ 1 እሰጥሃለሁ ለአንተ። እንዲሁ እናንተ 24 ለሰጠ አምላክ 1 አይሰጠውም? እኔ ለአንተ ዳዊት እየደገምኩ 1 እሰጥሃለሁ፣ አንተ 23ቱን ባርክልኝ ይባላል። 23ቱን ባርኮ ይሰጣል። 1 ሰዓት እኔ ሳልጸልይ ነው የምውል አልፈልግም ሲል ደግሞ 23ቱን ደግሞ ቀኑን ሙሉ ሲባክን ይውላል። ያላሰበው ጠላት ተነስቶበት ሲጨቃጨቅ ፖሊስ ጣቢያ ውሎ
የለም ማልጄ ሱቅ መክፈት ስላለብኝ ጸሎት አልጸልይም ይረፍዳል በሌላ ቀን ጸልያለሁ ሲል እዚያ በኋላ አንዱ ይከሰውና ሱቁ 3 ቀን ይዘጋል ወርም ይዘጋል ማለት ነው። ነፃ የተቀበልነውን ነገር በሙሉ ዋጋ ከፍለን የምናገኘው ቢሆን ኖሮ እንዲሁ እንደዚሁ ዝም ብለን የምንጠቀምበት ይመስላችኋል? ዓይንህን ጸልየህ ብታበረው ክፉ የምታይበት ይመስላል? እጅህን ለምነህ ብታንቀሳቅሰው ኖሮ ትሰርቅበት መስሏል? እግርህ ሽባ ሆኖ እግዚአብሔር ተርትሮልህ ብትራመድ ኖሮ ወደ ክፋት ትሮጥበት ነበር? በነፃ ስለሰጠህ እኮ ነው የናከው። ሳትለምን ስላደረገልህ እኮ ነው እንደዚሁ ዝም ብለህ ያባከንከው እንጂ እግዚአብሔር ለምነን ቢሆን ኖሮ ያገኘነው፣ ተማጽነን ቢሆን ኖሮ ይህን በሙሉ ያገኘነው አናረገውም። ለዛ እኮ ነው ተመልከቱ፣ እኛ በነፃ ተሰጥቶን ያገኘነውን ነገር አንዳንዶች እግዚአብሔር ባወቀ በነፃ ሳያገኙት በተለያየ መንገድ ሲመለስላቸው ታያላችሁ አይደል እንዴ? በተአምራት ሰው ሽባ ሆኖ ተወልዶ ሲተረተር አይታችሁ አታውቁ? ሰምተንም ቢሆን ልናውቅ እንችላለን። እነዛ ሰዎች እኛ ጤናማዎቹ ለኃጢአት በምናደርገው ችኮላ ልክ እነሱ አይቸኩሉም። የተደረገላቸውን ያውቃሉ።